ክቡራትና ክቡራን ተመልካቾቻችን እንግዲህ የምታንዘረዝረዋንና የምታሳብደዋን ትምህርት ልጀምራት ነው። ማናት እሷ? አውደ ነገሥት። አውደ ነገሥቱ እንግዲህ እኔ የጥንቆላ መጽሐፍ አይደለም እያልኩ እየሞገትኩ ነው የሚል ካለ በማስረጃና በምክንያት ይሞግተኝ። አውደ ነገሥቱ የጥንቆላ መጽሐፍ ነው የሚል ከሰማንያ አሐዱ መጽሐፍ ቅዱስ አንድ ጥቅስ የሚያመጣልኝ ሰው ካለ እሱን እፈልገዋለሁ። አይደለም ከመጽሐፍ ቅዱስ ከሰማንያ አሐዱ መጽሐፍ ጥቅስ አይደለም እልፍ አእላፋት ከሆኑ ከቤተ ክርስቲያን ቅዱሳት መጻሕፍትም ውስጥ አውደ ነገሥቱን ስሙን ጠርቶ የሚያወግዝና የሚያጥላላ መጽሐፍ ካለ አንድ ይብቃኝ። አንድ ውሸት ነው፣ የለም። ይሄ የጸረ ኢትዮጵያውያን ሴራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጡር ሀብት የሆነውን አውደ ነገሥት ከአቡሻክርና ከባሕረ ሐሳብ የተወለደውን አውደ ነገሥት እሱን ገፍትሮ ለመጣል ነው። አውደ ነገሥቱንም እኮ ስታዩት ሂንቱን ስታዩት ውስጡ አጋንንትን ከፍ እግዚአብሔርን ዝቅ አያደርግም በፍጹም። እንዲያውም እግዚአብሔርን ከፍ አጋንንት እንዴት እንደሚለቁ እንዴት እንደሚወገዙ ከሰው ልጅ ላይ እንዴት እንደሚገቡና እንዴት እንደሚወጡ መስመሩን የሚያሳይና የሚመራ መጽሐፍ እንጂ አጋንንትን የሚደግፍ አይደለም። እንዲያውም ግለሰቦች ምንድነው የሚል ወደ ጸበል መሄድ እንዳለባቸው፣ ቤተክርስቲያን መጸለይ እንዳለባቸው፣ የራሳቸው ጸሎት ምን መጸለይ እንዳለባቸው፣ አጋንንት እንዴት ነው የሚከላከሉ ነው የሚመክረው። ስለዚህ አውደ ነገሥቱ ከቅዱሳን መጽሐፍት ተለይቶ የማይታይ የቤተክርስቲያኒቱ አንጡር ሀብት መሆኑን እንድታውቁት ነው። እና ባለፈው የምታንዘራዝረዋን 11ኛ ቁጥር ብዬ ያስቀመጥኳትን 11 ቁጥር ኮድ የሰጠዋትን ነገር አሳብዳጀዋለሁ ብዬ ነበረ። እንግዲህ ይህችን ነገር እኔንም ግራ ስለገባች ለሰባካያን ቆርጣችሁ እንድትልኩላቸው በአክብሮት ጠይቃለሁ። ማለት እንዴት ይሄንን ሳያዩ ለዘመናት መጽሐፍ ቅዱስ ውስጥ እንዲህ አይነት ቃላቶች እያሉ እንዴት አውደ ነገሥት የጥንቆላ መጽሐፍ ነው እንደዚህ ነው እነዚህ የሀገር በቀል አዋቂዎችን ጠንቋይ እያሉ ሲያጥላሉና ሲያሮንትን ሲያሳድዱ የሚኖሩት ለምንድን ነው የሚለውን ጥያቄ ዞ ሊመጧል። ለካ ለዚህ ነው ሌሎች ሃይማኖቶች የጠመጠመ ሁሉ ሲያዩ ደብተራ፣ ጳጳሱንም ደብተራ፣ ቄሱንም ደብተራ፣ መነኩሴውንም ደብተራ፣ ዲያቆኑም ስርማሽ ቅጠል በጣሽ እያሉ የሚፈርጁት እንዲህ አይነት ነገሮችን እያዩ ነው ማለት ነው። ስለዚህ ጠንቋይ ማን ነው፣ ጠንቋይ ምንድን ነው የሚለውን ነገር ሳንለይ ሳንማር ሳናውቅ ዝም ብሎ ከመሬት ተነስቶ ስራ የሰራውን ሰው ሁሉ ጠንቋይ ብለን በማውገዝ ሌላ ሃይማኖቱን ትችት ውስጥ ቅዱሳት መጽሐፍቶቻችንም ትችት ውስጥ ከተናል ማለት ነው ብዬ ስለሰጋው በትኩረት ይታይበት እና ይሄ ምን ይላል መሰላችሁ? ዶሮ አርዶ መጣል የኦሪት ሕግ ነው እንጂ መተት አይደለም፣ ጥንቆላም አይደለም እያልኩ ነው። ከዚህ ቀደም የቤተ ክርስቲያን ሰዎች ዶሮ ይዘው ተገኝተዋል ተብለው በሞጆ በአሩሲ እየተወገሩ በህዝብ የተገደሉ አባቶቻችን እንዳሉ ታውቃላችሁ። የአደባባይ ምስጢር ነው። ትናንት ወዲያ የሆነ ስለሆነ ስህተት እንደሆነ ግን ላስረዳችሁ እፈልጋለሁ። ለዚህ ማስረጃ ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 49 ላይ እየገባችሁ እንድታነቡት ኢትዮጵያውያንና ትውልደ ኢትዮጵያውያን በአክብሮት ጠይቃለሁ። እንደወረደ ተጽፏል። እንዲህ ይላል፣ ስለ ለምጽ ደዌና የቆረቆር ደዌ ለባጭም ደዌና ለቋቁቻ ደዌ ለውግር ደዌም መድኃኒት ይሆናልና ይልና ገቢሩን ልንገራችሁ። መጽሐፍ ቅዱሱ ሲገልጽ እንዲህ ይለዋል፣ ካህኑም ቤቱን ለማንጻት ሁለት ዶሮዎች የዝግባ እንጨት፣ ቀይ ግምጃ ሂሶጵም ይወስዳል። አንደኛይቱም ዶሮ በሸክላ ዕቃ ውስጥ ከምንጩ ውሃ በላይ ያርዳል። የዝግባውንም እንጨት ሂሶጱንም ቀዩንም ግምጃ ደህነኛይቱንም ዶሮ ወስዶ በታረደችው ዶሮ ደምና በምንጩ ውሃ በደህነኛይቱም ዶሮ በዝግባውም እንጨት በሂሶጱም በቀዩም ግምጃ ያነጸዋል። ደህነኛይቱንም ዶሮ ከከተማ ወደ ሜዳ ይሰዳታል፣ ለቤቱም ያስተሰርይልታል፣ ንጹሕም ይሆናል። ይሄም ሕግ ነው። ለሁለት አይነት ለምጽና የቆረቆር ደዌ ሁሉ ሕጉ ይሄ ነው። በልብስና በቤትም ሳለ ለምጽ ለባጭም ለውግርም ለቋቁቻም በሚረክስና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ይላል። ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 49 እንደወረደ ነው የተጻፈ። መጽሐፍ ቅዱሱን ላሳያችሁ እስቲ። መጽሐፍ ቅዱሱን ይሄ ከዚህ ይሄው ከአውራጣት የበላይ በእስክሪብቶ የተመለከተችትን ሙሉዋን እንድታነቧት አላቅርብላችሁ። እናንተ አጉልታችሁ ማንበብ ትችላላችሁ። አለዚያ ግን እንደነገርኳችሁ ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 49 ላይ ነው ብያለሁ። ገብታችሁ ማንበብ ትችላላችሁ። ይሄው መጽሐፍ ቅዱስ እንደወረደ ነው። የሚገርመው ደግሞ ይሄ መጽሐፍ ቅዱስ በ2010 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሸሽጌ አወጣሁት ብላ ያለችው መጽሐፍ ቅዱስ ነው። ተሻሽሎ ታርሞ መናፍቃን እንዳያበላሹት በርዘውታል፣ አበላሹታል በሚል
እንግዲህ የሊቃውንት ጉባኤ የተባለው አካል ቤተክርስቲያኒቱ ትልቁ አካል ሲኖዶሱ የሚያምንበት አካል ያረመው መጽሐፍ ቅዱስ ነው እንደዚህ የሚለው። እግዚአብሔር ያሳያቸው። እና አሁን እኔ እነሱን ለማጠጣል አይደለም፣ ሃይማኖቱንም ለመጋፋት አይደለም። ሃይማኖቱ ሕጸጽ የለበትም፣ ስህተት የለበትም። መጽሐፍ ቅዱሱም ስህተት የለበትም። ስህተተኛ ሰዎቹ የሚያስተምሩትን አያውቁም፣ የሚያደርጉትን አያውቁምና ይቅር በላቸው እንዳለው እንዲያው ሄኖክ ቢሰማ የሚያደርጉትና አያውቁምና ይቅር በላቸው እያለ እንደሚኖር እርግጠኛ ነኝ። ስለዚህ አላዋቂ አስተማሪዎች ናቸው ያልተባሉትን የሚያስተምሩ በተሳሳተ መንገድ ትምህርት የሚሰጡ እንጂ መጽሐፍ ቅዱሱ ጉድለት የለውም፣ የሚጨመርበትም የለም፣ የሚቀነስበትም ነገር የለም። ይህንን እንግዲህ መቼም በተሳሳተ መንገድ ለማረም ሊጋጋጡ ይችላሉ። ይህ ነውር ነው፣ መሆንም የለበትም። እንደወረደ ነው ያነበኩት፣ ልትቀይረው አችልም። እንግዲህ የኦሪት ሕግ ነው ምናምን ኖ እንዳትለኝ፣ እንደሱ እንዳትለኝ። ይመጻይኩ ለኦሪት ወለነቢያት ይመጻይኩ እሳሮሙ ለኦሪት ወለነቢያት አላ እፈጽሞሙ ነው ያለ። ፈጽሞሙ ይላል መሰለኝ፣ እንደሱ ነው ያለ። ኦሪትን ሕግ ላጸናውና ልተረጉመው ነው የመጣው እንጂ ልሽረው አልመጣውም ብሎ ራሱ ኢየሱስ ክርስቶስ በአንደበቱ ባይለ ቃሉ ተናግሯል። ስለዚህ የኦሪት ሕግ ስለሆነ ምናምን እንዳትል። በዚያ ላይ ደግሞ ከጥራዝ እስከ ጥራዝ ወይም ከምዕራፍ እስከ ምዕራፍ ምናልባት ሌላ መልእክት ካለው ብዬ ለማንበብ ሞክሬያለሁ። ምንም የለውም፣ እንደወረደ ነው የተቀመጠው። ስለዚህ መጽሐፍ ቅዱሱን እኔ አንብቡት፣ እንደወረደ ጥሬውን ነው ያስቀመጥኩላችሁ፣ አስቀምጫላችኋለሁ ማለት ነው። እና እንግዲህ ይሄንን ሲያነብ የሚደነግጥ ይኖራል ብዬ እገምታለሁ። ይሄን ሲሰማ የሚሰማ አንባቢያን ሆይ አትደንግጡ። ምክንያቱም በዚህ ምድር ላይ እግዚአብሔር የማያውቀው አዲስ ነገር የለም። እኔ ግን ይህንን ሳነብ የሚገርመኝ የቤተ ክርስቲያን ሰባኪዎች ይህንን የመጽሐፍ ቅዱስ ክፍል እያወቁ እኛን የጥበብ ሰዎች ያጠቃን መስሏቸው እኛን ጥበበኞችን ጠንቋይ፣ መተተኛ ሲሉን መጽሐፍ ቅዱስንም ጭምር ሲያወግዙት እንደኖሩ ነው የሚሰማኝ። አያችሁ፣ መጽሐፍ ቅዱሱን እነዚህ የሃይማኖቱ መሪዎች የሚያስተምሩት መሰረተ ክርስቶስ ላይ ትምህርተ ሃይማኖት ላይ ብቻ ተኩረው ነው። በእርግጥ መጽሐፍ ቅዱስ ተልኮ ሃይማኖትን ማሳወቅ ቢሆንም ነገር ግን ሃይማኖቱ ነገረ ክርስቶስ ላይ፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት ላይ ብቻ እንዲታወቅ አይደለም እግዚአብሔርም የፈለገው ሃይማኖትም የፈለገው። መጽሐፍ ቅዱሱ ማለት ለዚህ ዓለም መተዳደሪያ ሕግም ጭምር ነው። መተዳደሪያ ሕገ መንግስትም ጭምር ነው። ስለዚህ ይሄ መጽሐፍ ቅዱስ ጥልቅ የሆነ የጥበብ ምስጢር አለበት። ጥልቅ የሆነ የግብርና ጥበብ አለበት። ጥልቅ የሆነ የንግድ ጥበብ አለበት። ጥልቅ የሆነ የአስተዳደር ጥበብ አለበት። ግሪኮች ከመጽሐፍ ቅዱስ ላይ ወስደው እኮ ነው ዲሞ ማለት እንዲህ ክራሲ ማለት እንደዚህ ምናምን ብለው ዲሞክራሲን ከግሪክ የመጣ ነው ብለው አዙረው ሲያስተምሩ ልጆቻችንን ሲያደነቁሩ በጆሯቸው የሚኖሩ የመጽሐፍ ቅዱሱ ሕግ ነው። ኦሪት ላይ ግቡና አንብቡ። ዮቶር የሚባለው አባት ለሙሴ አስተማረው። ኢትዮጵያ ውስጥ ሙሴ ሄዶ ለግሪኮች እና ለግብጾች አስተማረ። ከዚያ በላይ እነሱ አዘምነው አመጡና እኛንን ዲሞክራሲን ያመጣ ነው ብለው ሊያስተምሩን ሊያሳውቁን ይገጋጣሉ። ደግሞ ጊዜያችንን ያባክናሉ፣ እያባከኑም ነው። ይህ ነው እውነታው ነገር። ከፈለጋችሁ መጽሐፍ ቅዱሱ ያላለው ነገር የለም። መጽሐፍ ቅዱሱ የማያውቀው ነገር የለም። መጽሐፍ ቅዱሱ ምርጥና ትክክለኛ ነው። ትልቁ ችግር ግን እኛ ነን መርጠን መናገር ያቃተን፣ ትክክለኛውን ትርጓሜ መንገር ያቃተን፣ መጽሐፍ ቅዱሱን ከገበታ ገበታ በልኩ ማስተማር ያቃተን እኛ ብቻ ነን። ሉክ አየህ፣ ጠንቋይ ማን ነው? ጠንቋይ ምንድን ነው? የጠንቋይ መጽሐፍ እነማን ናቸው? ጥንቆላስ መስፈርቱ ምንድን ነው የሚለውን ተሰባስበን ቁጭ ብለን በጉባኤ ተነጋግረን መወሰን ካልቻለ በስተቀር በዚህ ስድ አካሄድ ከሄድ እመኑኝ ነገ ከነገ ወዲያ ያው ምን ነገ ዛሬም እየተባለ እኮ ነው። ዛሬም የጠመጠመ ሁሉ ደብተራ፣ ጳጳሱም ደብተራ፣ ቆሞሱም ደብተራ፣ መምህሩም ደብተራ፣ ሰባኪውም ደብተራ። የቤተክርስቲያን ሰዎች አልባሳትን ለብሰው በታዩ ቁጥር ደብተራ የሚባሉት እንዲህ አይነት ነገሮችን አጥርተን ባለመሄዳችን ይሄን እያዩ በቃ የሚሰሩትና መጽሐፍ ቅዱስ ላይ ያለው ነገር ተመሳሳይ ስለሆነ እንዲህ ናቸው የሚባል ለዚህ ነው። እናንተ ናችሁ ለተችና ለጠላት አሳልፋችሁ የሰጣችሁን ማስተማር የሚገባችሁን የእናንተ የሆነውን እውቅና መስጠት አቅቷችሁ የግብርና ባለሙያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አላስተማራችሁም።
የዲሞክራሲ ባለሙያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት አላስተማራችሁም፣ እውቅና አልሰጣችሁም። ያልሰራ ይብላ ያለች የኢትዮጵያ ኦርቶዶክስ አላስተማራችሁም፣ እውቅና አልሰጣችሁም። መዓት ነገር አለ ወደፊት